በዚህ ሰዓት አንድ መረጃ ልንገራችሁ። ይህ የምትመለከቱት ፎቶ የዛሬ ፎቶ ነው። እስኪ ይህ ክብረ በዓል የት እንደሆነ ቀደም ብላችሁ ገምቱ። እንኳን አደረሳችሁ። በዛሬው ዕለት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን የሰባር ጊዮርጊስ ክብረ በዓልን አክብረዋል። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እጅግ አስደንጋጭ ዜና ተሰምቷል። በፕሮቴስታንት ቸርች ውስጥ ሐሺሽ ይሸጣል። ወጣቱን እያደነዘዙት ነው። ይህን ያሉት ደግሞ ፓስተሩ ናቸው። ይህ በእንዲህ እንዳለ የወንጌላውያን ቸርች መግለጫም አወጣለች። ከአጭበርባሪዎች ተጠንቀቁ እየተባለ ይገኛል። ምን አቅምሳችሁት ነው? እንዴትስ ነው ያስጠመቃችሁት? ምንስ አስጠንታችሁት ነው እየተባለ ይገኛል። ይህ ሁላ በፕሮቴስታንት ቸርች ውስጥ ይካሄዳል ወይም እየተባለ ነው። ይህን የተባለው ደግሞ ወንድማችን ዮኒ ማኛ ነው። አሁንም መረጃዎችን እየወጣ ይገኛል። ይህ በእንዲህ እንዳለ ፓስተር ትዝታው ሳሙኤል ለውይይት ጥሪ ቀርቦለት የመለሰው ምላሽ እጅግ አስገራሚ ሆኗል። አሳዛኝ ዜና ተሰምቷል። ታላቁ አባትም አርፈዋል። እነዚህንና ያስተምሩናል፣ ይገስጡናል ያልኳቸው ቪዲዮዎች ይቀርብ ያለው። ሰላም ውድ ኦርቶዶክሳውያን እህት ወንድሞቼ እንደምን አላችሁ? ሁላችንም በያለንበት ሰላም እግዚአብሔር አይለየን። ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ጀምሩ። ቀጥታ ወደ ቪዲዮቹ እንሄዳለን። ከልጄ ጋር ተገናኝቻለሁ። እናንተን የሰጠኝ አምላክ እግዚአብሔር የተመሰገነ ይሁን። በጣም በልብ ነው የማመሰግነው። እግዚአብሔር አምላክ እናንተን ያገናኝ አምላክ ይክበር ይመስገን፣ ይክበር ይመስገን። አመሰግናለሁ። በጣም ከልብ ነው የማመሰግነው። አሳዛኝ ሰበር ዜና ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የገዳማት መምሪያ የበላይ ኃላፊ የነበሩት ሊቀ ጳጳስ ብፁዕ አቡነ ዕንባቆም ከዚህ ዓለም ድካም ማረፋቸው ተሰምቷል። ስርዓተ ቀብራቸውም ነገ ጥር 19 2018 ዓ.ም በተማሩበት በመነኮሱበትና ለረጅም ዓመታት ባገለገሉበት በታላቁ ገዳም በደብረ ሊባኖስ እንደሚፈጸም ተገልጿል። የአባታችን በረከታቸው ይደርብን። ለቤተሰቦቻቸው፣ ለወዳጅ ዘመዶቻቸው እንዲሁም ለመላው የኦርቶዶክስ ምዕመን መጽናናትን እንመኛለን። በትናንትናው ዕለት በተከበረው በቅዱስ ጊዮርጊስ በዓል ላይ የታየው ትዕይንት ብዙዎቻችንን አስደንቋል። በዓሉም እንደዚህ ደስ በሚል ሁኔታ ተከብሯል። እስቲ ስለ በዓሉ ትንሽ እንመልከት። ጊዮርጊስ ሀብታሙ ጊዮርጊስ ዓመት ዓመቱ ያድረሰን እንዲሁ እንዳለና እስተ ልጆቻችን እስተ ልጆቻችን ልጆቻችንን ያቆይልን፣ ቤተሰባችን ያቆይልን። በዚህ ሰዓት አንድ መረጃ ልንገራችሁ። ይህ የምትመለከቱት ፎቶ የዛሬ ፎቶ ነው። እስኪ ይህ ክብረ በዓል የት እንደሆነ ቀደም ብላችሁ ገምቱ። እንኳን አደረሳችሁ። በዛሬው ዕለት በርካታ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን የሰባር ጊዮርጊስ ክብረ በዓልን አክብረዋል። የሰባር ጊዮርጊስ ዓመታዊ የንግስ በዓልን አስመልክተው ቡራኬ በመስጠት ለምዕመናኑ መልእክት ያስተላለፉት የቤተ ክርስቲያናችን አባቶችም ይህንን በዓል ስናከብር የክርስቶስን ቸርነት የጊዮርጊስን ብርታት በማሰብ ሊሆን ይገባል ብለዋል። ምዕመኑ ከክርስቶስ የተማረው ፍቅር እርስ በእርሱ በመዋደድ ሊገለጽና አንድነቱን ሊያጠናክር ይገባል ሲሉም አባቶች በዚህ በዓል ላይ መልእክታቸውን አስተላልፈዋል። በአሁኑ ሰዓትም ታዲያ የሰባር ጊዮርጊስ ክብረ በዓል በተለያዩ አድባራቶች በድምቀት ተከብሮ ከልዩ ልዩ ሃይማኖታዊ ዝግጅቶችና አካባቢውን የመባረክ ስርዓት በኋላ ታቦተ ሕጉ ወደ መንበሩ በመመለስ ላይ ይገኛል። በድጋሚ እንኳን አደረሳችሁ ማለት እፈልጋለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ። አሜን። እድሜውን፣ ጤናውን፣ ጸጋውን፣ ብዕሉን አብዝቶ ይስጣችሁ። አሜን። እግዚአብሔርን እንዳከበራችሁት እናንተንም ያክብራችሁ። አሜን። የሰማዕቱ የቅዱስ ጊዮርጊስ ረድኤት በረከት ይደርባችሁ። አሜን። እንደዛሬ ሁሉ ለሚመጣው ዓመት ጥያቄያችሁ በእግዚአብሔር ዘንድ የጠየቃችሁት ነገር እስካለ ድረስ ተመልሶላችሁ ፍላጎታችሁ ተሟልቶላችሁ ነግሬው ነበረ። ቅዱስ ጊዮርጊስ ሰምቶ ከፈጣሪዬ አማለደኝ ተሳካልኝ ብላችሁ እግዚአብሔርን የምታመሰግኑበትን ዓመት እግዚአብሔር ይስጣችሁ። አሜን። የጎደለውን ሁሉ እግዚአብሔር ይሙላላችሁ። ስለሁሉም በሁሉም ነገር ሰላም ነውና ሰላም እንዲህ ለማክበር እጅግ ደስ ይላል። የሰላም አምላክ ሰላሙን ያብዛልን። የሀገራችንን ችግር የዓለምን ሁሉ ችግር እግዚአብሔር ይፍታልን። ጥላቻን መለያየቱን በቃ ይበለን። ሁልጊዜም እንዲህ አምሮብን እንድንኖር እግዚአብሔር መቻቻሉን፣ መነጋገሩን፣ መወያየቱን
መፍትሄ ፈላጊዎች አድርገን በምግባር በሃይማኖትም እግዚአብሔር ያጽናን ያጽናችሁ። መታዘዝ ከመስዋዕት ይበልጣል። ጊዜም ቢሆን ታዲያ በገዳም ውስጥ ያሉ ወገኖቻችንን ማሰብ እንደሚጠበቅብን መልእክትን ማስተላለፍ ፈልጋለሁ። በሙታንሳ የማር ቅዱስ ሚካኤል አንድነት ገዳም የሚገኙ መነኮሳትም አሁንም ወቅቱን ጠብቀው በሚፈራረቁ በርካታ ችግሮች እየተፈተኑ ይገኛሉ። በእናንተ ደጋግ ለጋሽ ምዕመናን የእናቶች በዓት በጥሩ ሁኔታ ተሰርቷል። የእናቶች በዓት ቀድሞ ይሰራላቸው ያሉ አባቶች ግን አሁንም በበዓት ችግር እየተፈተኑ ይገኛሉ። አባቶች ከጸሎት መልስ አረፍ የሚሉበት በዓት መስራት ተጀምሯልና የጀመርነውን ለመጨረስ አሁንም ሁላችንም የተቻለ ድጋፍ እናድርግም። ድጋፍ ለማድረግ የኢትዮጵያ ንግድ ባንክና የአቢሲኒያ ባንክ አካውንቶች እዚህ ጋር ከላይ ተቀምጠዋል። በዛ በኩል ድጋፍ አድርጉም። ከታች በተቀመጡ ስልክ ቁጥሮችም ደውላችሁ አባቶችን አግኟቸው። መልካም ቀን። ለካ ያለ ምክንያት አይደለም ቸርች ውስጥ እንደዛ የሚዘሉት። በፕሮቴስታንት ቸርች ውስጥ ሐሺሽ እንደሚሸጥ እኚህ ፓስተር መረጃውን ወቁልኝ ብለዋል። መረጃም ማስረጃም አለይ ብለዋል። መንግስት ታዲያ ይሄንን መረጃ ይዞ በፕሮቴስታንት ቸርች ውስጥ ወጣቱ እየደነዘዘ እየተበላሸ ስለሆነ ቶሎ ብሎ እርምጃ እንዲወስድልን እንጠይቃለን። መረጃውን እንስማ። በነገራችን ላይ ሐሺሽ እንደሚነግዱ ታውቃለህ? እኛ ነቢያት እንዴት ማለት ነው? ሐሺሽ ይነግዳሉ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው እኮ። ዝም ብሎ በሰላም ነቢያት አይደሉም እነዚህ። ለዚህ እኮ ነው የምንቃወማቸው። ሃይማኖቱን ያጠለሻሉ። ቢዝነስ ነው። ትልቅ ኢኮኖሚ እኮ በዓለም ዙሪያ ይገወጥ የመሳሪያ ዝውውር፣ የሐሺሽ ንግድ፣ ትልቅ የድራግ ዝውውር ነው ትልቁ ንግድ። እና እነዚህ ነገሮች ናቸው ትልቅ የኢኮኖሚ እንትን የሚያመጡት። እና የመሳሪያ ዝውውር፣ የሐሺሽ ንግድ እና ደግሞ አንዳለ ሶስተኛ ረሳሁት። እና በእነዚህ ነው በዓለም ዙሪያ ላይ እንትን ግን እርሶ ታዲያ እንዴት ነው ጥቆማ አይሰጡም? እንዴት ታዲያ ሐሺሽ እየሸጠ የሚያገለግል ነብይ የት ነው ተጠቁመው? ለማን ተጠቁማለህ? እንዴት ይሄ የሚመለከተው አካል የለም? ይሄንን አንደኛ ህገ ወጥ ነገር ነው። ሁለተኛ ራሱ ወይ ነብይ ባይባልስ? ህገ ወጥ ነብይማ ራሱን እኮ ነው የሚለው እኮ። ታዲያ እንዴት ነው አብረውስ ይሄዳሉ? ሁለቱ ነገር እንደው ዘይት ይሸጣል ቢሉኝ ልቀበለው ትችላለሁ። ዘይት አነሰች። አሁን እሷት በትናንሽ መልቀም አልፈለጉ። እሷን ለቅመው ሲጨርሱ ወደ ትላልቅ የማህበረሰቡን አቢዩዝ ወደሚያድረግ ትልቅ ቢዝነስ ውስጥ ገባን ብሎ ነው ወደዛ ጋር ሄዱት። እና ትላልቅ ወንጀል ምናምን የሚሰሩ ነገ እኮ ይጋለጣል። እንትን የለውም እኮ እነዚህ ለሃይማኖት ብሎ ለምናምን እኮ አይደለም። እና ይሄ እንደሱ አይነት ነገሮች አሉ። ኤኒዌይ ያውቃል ባለቤቱ። ይሄን አሁን በመናገር በጣም ኔትወርክድ ነው ከመንግስት አካላት ከባለስልጣናት ከአንዳንድ እንትኖች ጋር ኔትወርክድ ነው። እዛ ሄደህ ስትነካ ሰውየውን ብቻ አይደለም የምትነካው ፖሊስ ይኖራል፣ የምትገባው አቃቤ ሕግ፣ ዳኛ፣ መንግስት እንትን በኔትወርክ ነው። አንድ ሰው እንኳን ሲያዝ በዚህ ሁሉ ኔትወርክ ውስጥ ነው የሚያስለቅቁት። ስለዚህ እንደ ቢዝነስ ነው የሚቆጥሩት። የጦር መሳሪያ ንግድ እንደሱ ነው። አንድ እኛ ያሳደግነው ልጅ ደህንነት አባል የነበረ እንትን ላይ ሞቷል። መሳሪያ እዚህ ላይ በምንድን ነው የኢኮኖሚክ ኢንቴሊጀንስ የሚባል አለ እና እስከ ማስገደል ድረስ ይሄዳሉ እኮ። ኢኮኖሚውን እንትን ካልክ እዛ ውስጥ ብዙ ባለስልጣናትም ስላሉ አገር የሚሸጥ ባለስልጣን አለ እንዴ? አንተ የድሮ አሁኑ ኤርትራ አሰብ ምናምን የተሸጠው እኮ ጀነራሎች ናቸው የሸጡት። በዶላር ሰጥተዋቸው ወታደሩን ያስመጡ እንጂ የደርግ ወታደር እኮ ያኔ ምንም እንትን የላትም ለመምታት። በጣም የተደራጀ ነበረ። በአፍሪካ የሚያስፈራ ግዙፍ ጦር እኮ ነው። እና መሪው ሲመታ ጀነራሉ አሳልፎ አምጥቶ ሲያስገርፍ መሳሪያ ላኩ ሲባል ጥይት ላኩ ሲባል እሱ ራሽን ነው የሚልከው። ራሽን ሲጠየቅ ደግሞ ጥይት ይልካሉ። እንደሱ አድርገው ነው እንጂ የመጡት። ጫካ ውስጥ እየተሸለኮለከ የሚኖር ሽፍታ እኮ ያንን የመሰለ መንግስት የደርግ ባለስልጣን እንትን መከላከያ እኮ አይሸንፍም። እና እንደሱ ተደርጎ በሳቦታጅ ሀገሩ እንኳ ተሸንፏል። እና ይሄ አለ አሁንም ክርስትናውንም እያበላሸ ያለ ይሄ ነው። አንዳንድ መሪዎች ወጥቶ መናገር የፈለጉ አንዳንዶቹ በጥቅማ ጥቅም አፋቸው እንዲይዙ የተደረጉ አሉ። አሁን አንዳንዶች ደግሞ እንደዚሁ በማስጠንቀቂያ ምናምን የተሰጣቸው አሉ። እኔ እንደሱ አይነት እኔ እኮ ዲቴይል ገባለሁ። ነቢያቶቹም ጋር እኮ ነኝ እኔ ነቢያቶቹ ጋር በብዙ ነገር። አሁን ለምሳሌ ህዝብ ሰው ሲጠሩ ጌታን የምትቀበሉ ሲባል በየሳምንቱ 150 ከተቀበለ
ቸርቹ ራሱ ይሞላል። የት ነው የሚገባው ብዬ አንድ ጊዜ አጠናሁ ማለት ነው። ሳጠና አንዱ ወዳጅ ሁሉ ጋር እኮ አልጣላም ነኝ ሁሉንም አሉ እና እነዛን ደግሞ ይዤ ነው የምንቀሳቀሰው። መረጃ ምናምን የሚሰጡ ደግሞ አሉ እዛ ውስጥ እና ይሄ ሁሉ እኮ አማኝ እንትን አይደለም ጌታን የሚቀበል አይደለም አለኝ። እንዴት ነው አልኩት። እዚህ 60 ሺህ ወጣቶች ኮኦርዲኔት የሚያደርግ የሆነ ግሩፕ አለ እዚህ ከተማ። ያ ለዛ ሰው ይነገራል አለ። 150 ሰው 50 ሰው ላከልኝ ተብሎ በአንድ ሰው 500 ነው ያኔ የተያዘው። 200ውን እሱ ይወስደዋል፣ 300 ለልጆቹ ይሰጣል ማለት ነው። እዛው ቅርብ ላይ ያሉ አሁን ለምሳሌ ሳሪስ አካባቢ ከሆነ ሳሪስ አካባቢ ያሉ ልጆች አሉ 150 ልጆች አለቃ አላቸው ምን አላቸው 300 ብር ይወስዱና ለ10 ደቂቃ ነው ለ10 ደቂቃ 300 ማለት ነው። ለ10 ደቂቃ ጌታን ስትቀበሉ ሲባል እዛው ቸርቹ አካባቢ እነሱ ይገኛሉ፣ ይገባሉ። ከዛ እዛ ይቀርባሉ፣ በዛው በዝግጅት ክፍል ይወጣሉ ማለት ነው። ብራቸውን ቀድሞ ወስደዋል። ይሄ ምንድነው? ይሄ የዋሁን ጴንጤ ያለ አይደለም። ይሄ ስንት ሰው ጌታ እያስቀበሉ ምናምን የሚለውን ለማሳመን እነዚህ አሁን የሚቃወሙት የሚለውን እኛን ለመቃወም ነው እንግዲህ። ያ አሁን እኛ ሰጥ ምናምን ለለ እኛ ህዝቡን ለማሳመንና ህዝቡ እንዲሄድ ይው ጌታን እየተቀበለ ነው ይልሃል። ጌታን በ2 ሳምንት ውስጥ 300 ነው የሚቀበለው። በአንድ ወር ውስጥ 600 ነው የሚቀበለው። በ2 ወር ውስጥ 1200 ነው የሚሆነው። የነሱ ቸርች 1200 አይዝም እና አዲሱ ራሱ ሞላ ማለት እኮ ነው። ነባሩ የት ሄደ? እሺ ወይም አዳዲሶቹ የት ሄዱ? ሲያስተምሩ ሲያጠምቁ ደግሞ አታይም ያንን ሁሉ ሰው እና በእንደዚህ አይነት ነው የምንሰራው። አሁን እዛ ውስጥ የሚሰራውን ክርስቲያን አቅም ይሄ እንደ ድራማ መልክ የሚሰራውን በዚህ መልክ የሚሰራውን ይሄን ሁሉ ታጠናለ። ብዙ ነገሮች አሉ እንግዲህ አሁን እዚህ ሚዲያ ላይ የማታወራቸው ሂደም ዝም ብለህ የምትጸልይባቸው ለመንግስት አካልም ከነገርክ መረጃ ወዲያው ነው የሚደርሳቸው። ሂደህ ብትጠቁም አሁን ለምን አይጠቁም ምናምን ላልከው ጠቁመ ወዲያውኑ ነው እንትኑ መጥቷል ቶሎ ዞር አድርጉ ምናምን ይባላል። እንደውም አንተ ሐሰተኛ ምስክር ሆነ እስር ቤት ልትገባ ትችላለህ ማለት ነው። ጥሩ ግን እንደው ከእርሶ ጋርም ተያይዞ እንግዲህ ነቢያትን ወይም ደግሞ ልክ ያልሆነ አሰራር ነው ብሎ በሚያምኑበት ጉዳይ ላይ በየሚዲያው እየሄዱ ጴንጤ ያለ አይደለም እንደተመለከታችሁ እንግዲህ ፕሮቴስታንቶች ንቁ፣ ያላችሁበትን ቦታ አወቁ፣ መርምሩ። በክርስቶስ ቃል በክርስቶስ ትምህርት ብትኖሩ ይሻላችኋል። ነገር ግን ይህን ቃልን ሰምቶ የሚያደርገው ቢኖር ቤቱን በአለት ላይ ሰራ ልባመን ሰው ይመስላል ያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጀምሮ ስታነቡ ማለት ነው። እና እናንተ ግን እየቆማችሁ ያላችሁት በነቢያቶች ቃል ነው። እናንተ ግን እየቆማችሁ ያላችሁት ሰው ሰራሽ በሆነው ሐሳብ ላይ ነውና እግዚአብሔር አምላክ ይርዳችሁ። ያላችሁበትን ቦታ ግን መርምሩ። ግን እንደው የመንግስት አካል ቢኖር ይሄ ጥሩ መረጃ ነበረ፣ ይጠቅመው ነበር። ምን አስተምረውት ነው ይሄ ሰውዬ እየረግ ተጠምቆ እንዲህ የሆነ ያለው? ምን አስተምረው? ማን አስተምሮት? አሁንስ ይከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውዬው። በፕሮቴስታንት ቤት የሚካሄደውን አስጠያፊ ነገር አጥንቶ አደባባይ ላይ እያወጣ ይገኛል። ይህ በእንዲህ እንዳለ ፓስተር ትዝታው ሳሙኤል ለውይይት ቅረብ ተብሎ የመለሰው ምላሽ ብዙዎችን አስገርሟል። እውነት ላሳያችሁ እንዴት አድርገው ከአንድ ቦታ እንዴት እንደሚያጭበረብሩ፣ እንዴት አድርገው ሌቦች እንደሆኑ። አንድ ቦታ የወሰዷትን ሴት መስክራ ሌላ ቦታ ስትሄድ ደግሞ ሌላ ትመሰክራለች። ላሳያችሁ በቪዲዮ እንዴት አድርገው ህዝቡን እንደሚያጥቡት አሳያችሁ። እናንተ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። እኔ ኦርቶዶክስ ደግፈኝ፣ ሙስሊም ደግፈኝ፣ ጴንጤ አይወጣኝም። እውነትን አጋልጥላል ማበል ትችላለህ። አሳያለሁ በቪዲዮ። አሁንማ የእናንተን ጉድ ዘርዝፌው ለማየት ያብቃ። ዚሮ ከታለሁ እውነትን ይዤ እኔ ክርስቶስን ብዬ ነው ሰው አልተከተልኩም። ለዝጋው ላሳያችሁ። እውነትን ነው የማጋልጥ። የእናንተ ስራ ታፕታፕ ኮፒ ሊንክ ማድረግ ብቻ ነው። አበራሽ ብሎክ አድርጋኛለች። እውነቱን ተናግሬባት ይቅርታ አበራሽዬ። በራሽ ያልኩበት ዮኒ ማኛ በራለት ስትል ጊዜ ነው የኛ አበራሽ ያልኩ እንጂ ስሟ ጠፍታኝ አይደለም። ቢኒያ ስሟ ጠፍታኝ አይደለም። ባልታዛሮች ስሟ ጠፍታኝ አይደለም። ምንድነው እያደረጉ ያለው? አበራሽ እየተላከልኝ ነው አንዳንድ መሳሪያቸው ቪዲዮዎች ደስ ብለውኛል። ስሙልኝ እዚህ ጋር ለሁለተኛ ጊዜ በወንበዴው ኤርሚያስ ሁሴን መጋዘን አደባባይ ላይ ልትመሰክር የተገኘችው በመጀመሪያው ሰናይት አበራ ልጇ በሆዷ ውስጥ ሊሞት ብሎ የተፈወሰች ሴት
የነበረችው ሊያ ስሙልኝ፣ ምንድነው የሚያደርጉት? ይቺን ሴት የሆነ ቦታ ወስደው በመጀመሪያ ምን አለች? ልጇ አርግዛ በጣም አሙባት እንዲፈውሳት አንድ ፓስተር ኤርሚያስ የሚባል አለ። እንዲፈውሳት ወሰዳት፣ ተጸለየላት፣ ተፈወሰች ተብሎ የሆነ ቦታ ወሰዷት። በሌላ ጊዜ ደግሞ አረረሳስተው ሌላ ቦታ ወሰዷት። ሌላ ቦታ ወሰዷትና ሌላ ቦታ ደግሞ ከሱስ ነፃ አረገኝ ብላ እንደገና ሳት ትሰራለች። እንደዚህ የሚሰሩ ሌቦች ናቸው ክርስትና አለን የሚሉት። ለስጋ ስሙ በደ በጣም ድንቅ የሆነ የትወና ችሎታ እንዳለሽ ኮምፕሊት ታብታ። ሁለተኛው ደግሞ ምን ያህል ቢከፈልሽ ነው በእግዚአብሔር መድረክ ላይ እንዲህ ለማስታወቅ ለሁለተኛ ጊዜ የተገኘሽው? በጣም የምታሳፍሪ በጣም የወረድሽ ሴት መሆንሽን አውቀሽ ፊትሽን በንስሐ ወደ እግዚአብሔር መልሽ። ለማንኛውም ፊልሙን ተከታተሉት። ስሜ ሰናይት እባላለሁ። የመጣሁት ከዚሁ አዲስ አበባ ነው፣ ከላፍቶ አካባቢ። እግዚአብሔር ያደረገልኝ ነገር ነሐሴ ሰኔ 1 ነበር የመጣሁት። ሰኔ 5 ቀጠሮ ነበረኝ ጋንዲ እና የ2 ወር ጽንስ ነበረ። ጽንሱ ይቋረጣል አሉኝ እና ከጽንሱ ጎን የሆነ የተቋጠረ ውሃ የቋጠረ ደምም የቋጠረ ነገር አለ። ለጽንሱም ላንቺም ጥሩ አይደለም። ጽንሱ እያደገ ሲመጣ እሱም እያደገ ስለሚመጣ በመሀል ላይ ስለሚፈነዳ ጥሩ አይደለም ብለውኝ ቀጠሮ በ5 እና ሰኔ 1 እዚህ መጣሁኝ። እዛ አካባቢ ነበርኩኝ። አጽፌ በሚያጸልዩበት ሰዓት እዚህ ጋር መጣሁኝ። ማቴ አጋንንት ነበረብኝ። በሚጸልዩበት ሰዓት አጋንንት ነበረባት። በሚጸልዩበት ሰዓት አጋንንት ነበረበት። እኔ አንድ ነገር መነግራችሁ ጌታ ኢየሱስ ምስክሬ ነው። አንድ ነገር በነግረው በሌላ ነገር አጭበርብሩ፣ በሌላ ነገር አጭበርብሩ። እግዚአብሔርን አጭበርብረ የምትወስደው ገንዘብ አመድ ነው የሚያደርግ። ይህን የሚገርመኝ ፓስተሮች ናቸው የሚሰሩት። ይህን ስራ ይህን ድራማ የሚሰሩት ፓስተሮች ናቸው። ጫፋ ይከፍሏቸዋል፣ እንደዚህ አርጉ ይሏቸዋል፣ ይህን ያደርጋሉ። መለስ የማንችለውን ጥያቄ የሆነ ማኛ ጠይቋል። አንደበቱ የረከሰ ስለሆነ ያንን ጥያቄ አደፋፍነን ማለፍ የለብንም። ምንድን ነው ያለው? ይሄ ሁሉ የፈውስ አገልጋይና ይሄ ሁሉ ነቢይ ለምንድነው ማስተር አብነትን መፈወስ ያቃተው? ከዚህ ጥያቄ ማምለጥ ትችላለህ ወይ? ሌላው ተውና በአሁን ሰዓት አብነትን ያስታመመ ያለው ማን ነው ታውቃላችሁ? የአብነት ታላቅ ወንድም ፕሮፌት ነው። ወንድም ነው። ወንድም የአብነት ወንድም ፕሮፌት ነው ታውቃላችሁ? የአብነት ወንድም ማስታወቂያ ሰረም ብሎ ነው የሚሰራው። ካንሰር ያለባችሁ፣ የተለያየ በሽታ ያለባችሁ፣ የተለያየ ጥያቄዎች ያለባችሁ ኑ ፈውስ አለ ምናምን ብሎ ማስታወቂያ ድልቅ አርጎ ሰርቶ ነው የሚያገለግለው። አንድ ሰው ፈውሶ አቅ ታምራት ታረቀኝ። እኔ ከብልጽግና ሰባኪዎች ውስጥና ምናምኖች ውስጥ የሚመቸኝ ታምራት ታረቀኝ። ቴዎሎጂ ምናምን አልስማምባቸው ነገሮች አለ፣ ግን ፐርሰናሊ ወደዋለሁ። ባገኘው ደስ የሚለኝ ሰው ታምራት ታረቀኝ። ግን አብነት የታምራት ታረቀኝ ቸርች አባል ነው። ብዙ ምስክርነቶችን ታምራት ታረቀኝ ጋር ቁጭ ብሎ ሲሰጥ ነበረ። ተፈውሻለሁ፣ ፈውስ አልፎብኛል ምናምን ብሎ ታምራት ታረቀኝም ፈውሻለሁ ብሎ ማስታወቂያ ሰራ የነበረ ሰው ነው። የፈለገ በሽታ ያለባቸው ሰዎች ካንሰር ቢሆን ኤችአይቪ ቢሆን ምናምን አምጡ ይላል። የሁሉም ነቢያቶች ማስታወቂያ ሰሩ ታውቃላችሁ። ካንሰር ቢሆን ኤችአይቪ ኤድስ ቢሆን የፈለገ ቢሆን አምጡ ፈውስ ነው ይላል። አንድ ተፈውሶ አቅም አንድ እነ ኡስታዝ አቡበከር አህመድ ሄዶ አብነትን እንደጠየቁት እንዲሁ ነው። እሱም ሄዶ አብሮ ለቀረጻ ሲጸልይ ነበር። እጅን ጭኖ ምናምን ቸርች እኮ ነበር፣ አብሮ ነው ሲያመልኩ የነበረው። አንድ ቸርች ናቸው። አሁን እኛ ያልን ያለ ምንድን ነው? እውነተኛ ነቢይ ኢትዮጵያ ውስጥ የለም። ኢየሱስ ክርስቶስ ይፈውሳል፣ ድብና አድርጎ ይፈውሳል። ምልክት እንዳይኖር አድርጎ ኢየሱስ ይፈውሳል። ዛሬም ኢየሱስ ክርስቶስ ፈዋሽ አምላክ ነው። የተቋረጠ ፈውስ የለም። የተቋረጠ የጸጋ ስጦታ የለም። እነዚህ ፒውር ወንበዴዎች ናቸው፣ ሌቦች ናቸው። እስራኤል ዳንሳ እስቲ ማስታወቂያን ተወውና አብነትን ፈውስ። እዩ ጩፋ አብነትን ፈውስልን። መስፍን ብሹ፣ ነቢዩ ኤርሚያስ ደግሞ አለላችሁ የመጨረሻ ፌክ የሆነ ሰው የማይፈውስበት ምክንያት ምን ታውቃላችሁ? እውነተኛ ስለታመምክ ነው። እውነተኛ በሽተኛን አይፈውሱም። ማስታወቂያ ሰርተው ገጠር ሳይቀር ማስታወቂያ ሰርቶ ካንሰር ያለበት ሰው አንድ ሰው እንዳይቀር ተብሎ ሰው ስንት ትራንስፖርት ከፍሎ ሆቴል ይዘው ከሌላቸው ነገር በሬ ሽጦ ምናምን እዛ ቸርች ይመጣሉ። አንድ ሰው ሳይፈውስ አይወጣም ስለሚባል ገንዘባቸውን ተበልተው ተጎሳቅለው መከራቸውን አይቶ ይመለሳሉ። ነቢይነት የመኒ ላውንደር ቢዝነስ ነው። ሰይጣን ቤተክርስቲያንን
ለማፍረስና በሰው ዘንድ ኢየሱስ ክርስቶስ የሚለው የተቀባ አዳኝ የሚለው የመሲሁን ስም ለማዋረድ ያመጣው ስትራቴጂ ምንድነው? ነብይነት ነው። የክርስቶስ ስም መቀለጃ ነው ያደረጉት። ዮኒ ማኛ ስላነሳውን ጥያቄ ልናመልጥ አንችልም፣ ደፋፍነን ልናልፍ አንችልም። አብዛኛው ነብይነት የክርስቶስ ተቃዋሚ መንፈስ የሚመራ ኦርቶዶክስ ወጣ ስንልላቸው እንትኑን ተረሱት። ይሄ የቄሱን ጉዳይ ረሱት። ይኸውልህ እኔ የምነጋገረው ከሊቃውንት ጋር ነው። ኦኬ ከሊቃውንት ጋር ይምጣ። 4 አይና 6 አይና የምትለውን እሱን ነው እንጂ እኔ የምፈልገው ከዶሮ ነጋዴ ጋር አልነጋገርም። አዮ እንደዚህ ለብሼ ነው መቀመጠው። እኔ በዚህ ማዕረግ ሊስን በዚህ ማዕረግ ነው እኔ የምነጋገረው። ይሄ የፖለቲካ ሰንኮፍ ያልተነቀለለት ፖለቲከኛ ሞዓ ተዋህዶ እያለ የሚያጓራ ሞዓ ተዋህዶ እያለ ፖለቲካ የሚያጠነጥን ግሩፕ ማህበር የነሱን ማንነት እኛ ጠንቅቀን እናውቃለን። ስለዚህ እኔ የምነጋገረው ይኸውልህ እንደዚህ ከሊቃውንት ጋር ነው ማለት ነው። በነገራችን ላይ እንም ቪዲዮ ሼር ኮፕ ሊንክ አድርጉልኝ 5 ጊዜ ቪዲዮ እየወረደብኝ ስለሆነ ቪዲዮን ሪፖርት እያደረጉ ስለሆነ በዚህ አጋጣሚ ልብሱን መርካቶ አለ፣ መርካቶ ትገዛዋለህ። መጽሐፍ ቅዱስ ሲናገር አንድ ቦታ ምን ይላል? ትቢት ውድቀትን ትቀድማለች ይላል። ያንተ ትቢት የትም አይደርስም እና በነገራችን ላይ በስድብ ሳይሆን ፈራው አቃተኝ ከአቅሜ በላይ ሆነ ብለ ቶሎ ብለ አስተካከል። ካልሆነ እኔ ራሴ ከእንዳንተ አይነት ተራ ሰው ጋር ማውራት እንኳን አልችልም። እኔ እንኳን ዲያቆን ዘማርያም ወይም ደግሞ ዲያቆን ቴዲ አይደለም፣ እኔ ራሴ ነብይ ነበርኩኝ። ስለዚህ ማውራው ከእንዳንተ አይነት ትላንትና ከኦርቶዶክስ ቤት ከመጣ ሰው ጋር ሳይሆን ማውራት የምችለው ከነ ፓስተር ጻድቁ አብዱ ጋር ነው ማለት ነው። አትለጠጥ። የድፍረትም ጥግ አለው፣ ያለማወቅም ገደብ ይኖረዋል። የፕሮቴስታንት ፓስተሮች ኦርቶዶክስን ምንም ሳያውቋት ነው የሚተቿት። ጥምቀት አንዴ ለመጨረሻ የሚፈጸም ስርዓት እንጂ በየዓመቱ የሚደጋገም ስርዓት አይደለም። ምንም አይነት መጽሐፍ ቅዱስ ግራውንድ የለው። ነገር ግን እዛ አካባቢ ላይ በየዓመቱ እንደውም በየዓመቱ አይደለም በየቀኑ በየወሩም ይቻላል መሰለኛል። መጽሐፍ ቅዱስ ላይ ግን የጥምቀት በዓል የሚላል 1 2 3 ቀን አክብሩት፣ አደባባይ ውጡ፣ ታቦት ተሸከሙ የሚላል መጽሐፍ ላይ የለም። ምናልባት አንድ የሚያስማማን ለጥምቀት ያለን አመለካከት አንድ ሊያስማማን ይችላል። የቱ ጋር ብላችሁ ስትሉ ጌታችን መድኃኒታችን ኢየሱስ ክርስቶስ በሐዋርያው ዮሐንስ እጅ በዮርዳኖስ ባህር ላይ መጠመቁ ሊያስማማን ይችላል። እኛና እነሱ ደግሞ አጠማመቃችን ይለያያል። እነሱ በመርጨት ያምናሉ፣ እኛ ደግሞ በማጥለቅ ያምናለን። አመሩ ጆሮዬ ነው ባይዘው ካላወቅን አለመናገር እንችላለን። መናገር ግዴታ አይደለም። እንደ አይነት ድድብና ይዞ መጥቶ እዚህ ጋር ህዝብን ማደደብ ግዴታ አይደለም። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን እኔ እጅግ በጣም ደህና ነኝ። ኦርቶዶክሳውያን ለተለመደው ከዚህ አካውንቱን ፎሎ፣ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱት ላይክ፣ ፌቨራይት እንድታደርጉ በእግዚአብሔር ስም እጠይቃችኋለሁ። 3 ሰከንድ ልስጣችሁ እስኪ። አመሰግናለሁ። ወደ ሐሳባችን እንገባለን። በነገራችን እነኚህ ሰዎች መጽሐፍ ቅዱሳዊ የሆነ ግራውንድ እንኳን ሳይኖራቸው መተው የሚለፈልፉ መናገር ግዴታ የሆነባቸው ይመስል ለመናገር ብቻ የሚያወሩኝ ምንም አይነት እውቀት የላቸውም። ምናልባት ኢየሱስ ክርስቶስ የተጠመቀው በሐዋርያው ዮሐንስ እጅ ነው አለ። እኔ እንግዲህ ከ12 ሐዋርያት ውስጥ ዮሐንስ የሚባል ሐዋርያ እንዳለ አላውቅም። መጽሐፍ ቅዱስ እንደሚናገረው እንግዲህ ዮሐንስ የተባለ ሐዋርያ በጭራሽ የለም፣ መጥምቁና ወንጌላዊ ናቸው ያሉት። ኢየሱስ ክርስቶስ ያጠመቀው ደግሞ ወንጌላዊው ሳይሆን መጥምቀ መለኮት ቅዱስ ዮሐንስ ይባላል እንጂ ሐዋርያ እንኳን አይደለም። ከ12 ሐዋርያት መካከል አይደለም እንዴ። ኢየሱስ ክርስቶስ ከተጠመቀ በኋላ እኮ ነው ሐዋርያት እንኳን የሰበሰበው። አይ ፓስተርዬ፣ ፓስተር ነን ዳስተር ነን ምን ጉር ናችሁ? በመድኃኒዓለም ኧረ ተማሩ ቢያንስ መጀመሪያ። ኦርቶዶክስን ለመተቸት ዘላችሁ እንዴ ፊት ትላላችሁ ዛራታችን ላይ። ኧረ እግዚአብሔር ልቦና ይስጣችሁ። ሌላ ደግሞ ምን አለ? እኛ የምንጠመቀው አለ በመጥለቅ ነው አለ፣ እነሱ ግን በመረጨት አለ። ይሄ ደግሞ የድድብና የመቀንጨት ጥግ ነው። አሁን ደንቆሮነት ነው እንደዚህ ያስባለ። ኦርቶዶክስ ተዋሕዶ ቤተክርስቲያን ከሷ ወስደ ሌባ ወንበዴ ከኛ ወስደ እኛ እኮ ነን በመጥለቅ 3 ጊዜ በማጥለቅ እምናጠምቀው። ሂዳችሁ አሕዛብን በአብ በወልድ በመንፈስ ቅዱስ አጥምቁ እንዳለው 3 ጊዜ እናጠምቃለን በአብ በወልድ በመንፈስ ቅዱስ ስም። እንዳንተ ወስደን እዛ ውቅያኖስ ወይም ደግሞ እዛ የሚወርድ ወራጅ ወንዝ እንኳን አይደለም የምናጠምቃቸው።
የሚጠመቁበት እንኳን የምንጠመቅበት እንኳን ውሃው እንኳን ማየገቦ ይባላል። ከጌታችን ከኢየሱስ ክርስቶስ ጎን የፈሰሰ ውሃ ነው። በሱ ነው የምንጠመቀው። አማናዊ እንደሚሆን እናምናለን። ጥምቀት ለድነት አይደለም ብለህ የምትከራከር ሰውዬ ምን አገባ ስለ ጥምቀት እዚህ ጋር የምትተነትነው? አንተ ነኛ ጥምቀት የምትተነትነው ሲጀምር ዳሪ ድፍረታችሁ ጥግ ምን አይነት ነው? አለመማር ነው፣ አለማወቅ የጨዋነታችሁ ጥግ እኮ ነው የሚያሳየው። በነገራችን ላይ አሁን አንተ እዛ ውስጥ መዓት ህዝብ አለ፣ ያን ብዙ ገደል ተከታለ ማለት ነው ስለማታቅ ያም ደግሞ ያጨበጭባል ዝም ብሎ አምላኩን ከብቶ ይመለከታል። ጥምቀት በየዓመቱ ይከበር፣ በአንድ በሁለት በሶስት ይከበር ብሎ መጽሐፍ ቅዱስ አይናገርም ማለት። አዎ አይናገርም። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በባህር ሐሳብ በሊቃውንት ተመርታ ሄዳ ማክሰኞ ሌሊት ላይ የተጠመቀ ታውቃለች። ከሌሊቱ 11 ሰዓት የተጠመቀ ታውቃለች። ሌሊት ላይ የተጠመቀ እንላለን። ስለዚህ በየዓመቱ ደግሞ ጥምቀትን እናስበዋለን እንጂ እኛ የምንጠመቀው ጥምቀት ለድነት ስለሆነ ከማይደገሙ ሚስጥራት መካከል አንደኛው ጥምቀት ነው። ንስሐ ይደገማል፣ ቅዱስ ቁርባን ይደገማል። ጥምቀት ግን አይደገምም። ለምን? አንዴ ነው ለድነት ነው የምንጠመቀው። ከዛ ስንጠመቅ እንጠልቃለን። ጌታችን ኢየሱስ ክርስቶስ መጽሐፍ እንደሚናገረው ሞቱን በሚመስል ሞቱ ከተባበርን ትንሣኤውን በሚመስል ትንሣኤም ከእሱ ጋር እንነሳለን እንደሚለው ማለት ነው። እንጠልቃለን፣ እንወጣለን። ስንጠልቅ ምን ነው? ሞቱን እናስባለን። ስንነሳ ትንሣኤውን እናስባለን። ይሄ ነው እኛ የምናስበው። የእኛን አስተምሮ ወስደሽ በየባሩ በየመዋኛ ገናው እያዋኛቸው አሁን እዚህ ጋር አፍህን ትከፍታለህ። ክፍታፍ አፍህን ዝጋ። መጀመሪያ የምትናገረውን አስበህ ተናገር። 10 ጊዜ አስበህ አንዴ ተናገር። የማታውቀውን እዚህ ጋር አትቀባጥር። ልክ ነው የምነግርህ። ለወልዋላ ሰምታችሁ የማትሰሙ አይታችሁ የማታዩ የማታስተውሉ ስለሆናችሁ በልካችሁ ሊነገራችሁ ይገባል። አንተና መሰሎቹ በየዓመቱ አክብሩም ያለው የለማው አንተ ታዲያ በየዓመቱ እኛ ጋር ምን ቆርጦ ነው ገናን መተከኛ ጋር ባያጽኝ የምታከብረው? ፋሲካ ሲሆን ከኛ ጋር ተለጥፈ የምታከብረው ምን ቆርጦ ነው? ምን አገባ? ለምን አላከብርም አትልም? አየህ አይደለ? አንዱን ጥላ አንዱን አንጠልጥላ አይሆንም። ከተው ሁሉንም ተውልን። በቃ አይመለከትም። አርፈ የራስን ህይወት የጀርመንን የቡችላውን ኑሮ አርፈ አያገባህም እንዴ? ከዛ ውጭ ግን የኛ ቤተክርስቲያን ጉዳይ ለኛ ተው። እኛ ስርዓቷን ዶግማዋን ቀኖናዋን ስለምናቅ ህዝቧም ስለሚያቅ በሱ ህይወት እኛ እንመላለሳለን። እናንተ አፈንግጣችሁ ታችኋል። አያገባችሁም። የራሳችሁን ህይወት ኑሩ። አትድረሱብን፣ አንደርስባችሁም። እንደዚህ ላፊ ወጣ አፍን ስትከፍት ደግሞ ልክ ነው እንነግራለን። ኦርቶዶክሳውያን በድጋሚ አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱት፣ ላይክ፣ ሼር አድርጉ። ሰላም እያላችሁ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ። በፕሮቴስታንት ቤት እንግዲህ የሚካሄደው እምነት የስሜታዊ የሆነ እምነት አንድን ነገር ጠለቅ ብሎ ያለመመርመር ችግር አለ። እኛ ኦርቶዶክሳውያን የምናመልከውን በስርዓት አውቀን ተገቢ በሆነ መልኩ እያከበርን እያለ እነሱ ግን አጣመው ኦርቶዶክስ እንደዚህ ናት ብለው ስሟን ለማጠልሸት ይሞክራሉ። ባካችሁ ፕሮቴስታንት እህት ወንድሞቻችን ጠለቅ ብላችሁ አንብቡ። ኦርቶዶክስ ገለባ እምነትን አታስተምርም። ትክክለኛውን የክርስቶስን ትምህርት ነው የምታስተምረው። ጥምቀት ይሄኛው ጥምቀት ጌታችን መድኃኒታችን ኢየሱስ ክርስቶስ የተጠመቀውን ጥምቀት ለማስታወስ እንጂ ያችኛዋን የልጅነት የምታሰጠውን ጥምቀትን በየዓመቱ እያከበርን አይደለም። ፓስተሩ ግን መልሳችሁ ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮዎች ከምንገናኝ ድረስ ሰላም።